በትንሣኤ የተረጋገጠ የዘላለም ሕይወት የሚል ነው። በትንሣኤ የተረጋገጠ የዘላለም ሕይወት የሚል ነው። ምን ማለት ነው? በትንሣኤ የተረጋገጠ የዘላለም ሕይወት ስንል ከጠላትና ከጠላት እቅድ ከፍ ያለ ሕይወት ማለት ነው እና በመዝሙረ ዳዊት ምዕራፍ 16 ላይ ያለው ክፍል ስለ መሲሁ፣ ስለ አምላካችን፣ ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተተነበየ ትንቢታዊ የአባቶች ጸሎት ነው እና በዛ ጊዜ የነበረው ንጉሥ ዳዊት በአባትነቱ ከወገቡ ስለሚወጣው ነቢይ ስለሆነ ከወገቡ ስለሚወጣው ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስለሚወለደው እየጸለየ ነው። ወደፊት አይቶ ቅዱስህን መበስበስን ያይ ዘንድ አትሰጠውም ብሎ ይናገራል። እንግዲህ ንጉሥ ዳዊት ስለ ራሱ ሰውነት እንዳልጸለየ ግልጽ ነው። ምክንያቱም ንጉሱ እንደሞተ እንደተቀበረ እንደዚሁም ደግሞ የእሱ ሰውነት እንደበሰበሰ መጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 2 ላይ አስረድቶናልና። ነገር ግን ከሙታን የተነሳው ለዚህ ነው በትንሣኤ የተረጋገጠ የዘላለም ሕይወት ያልኳችሁ። ስለ ኃጢአተኞች የሞተ ከሙታንም በሦስተኛው ቀን የተነሳ የእግዚአብሔር ልጅ መድኃኒታችን ኢየሱስ ክርስቶስ መሆኑን ያስረዳም ማለት ነው። ሁላችሁም ወደ ቃሉ አድርጉ ራሳችሁ። ስለዚህ ምን ማለት ነው ስንል ከጠላትና ከዕቅዱ ከፍ ያለ ሕይወት ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስን ጠላቶቹ በከበቡ ጊዜ ሊገሉት በተነሱ ጊዜ እቅዳቸው ምን ነበር? ይዘነዋል፣ አሸንፈነዋል። መዝሙር ምዕራፍ 1 ላይ እንዳየነው ለምንድን ነው አለቆች በተቀባውና በእግዚአብሔር ላይ በመሲሁና በእግዚአብሔር ላይ የተነሱት ተብሎ ምዕራፍ 1 ላይ ምዕራፍ 2 ላይ እንደተነገረው በመሲሁ ላይ ተማክረው ነበር። ለመግደል ለማጥፋት ኑ ማሰሪያውን እንበጥስ ብለው ነበር። ነገር ግን አያችሁ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ኃጢአታችን ከሞተ በኋላ የእኛም በደል በሞቱ ካስወገደ፣ በሞቱ ካስታረቀ፣ በደሙ የኃጢአታችንን ስርየት ካመጣ በኋላ በትንሣኤው የዘላለም ሕይወት ተስፋ ይኖረን ዘንድ ከሙታን ተነሳ። ብዙ ኃያላን ሙተዋል፣ ነገር ግን ሁሉም ሙተው ነው የቀሩት። እርሱ ብቻ ነው ትንሣኤ ሕይወት የሆነ ለመነሳታችን በኩር ነው ማለት ነው። ስለዚህ ለዚህ ነው ቅዱሳን ያመንነው እርሱን ያመኑ የኃጢአት ስርየት ያገኛሉ። እርሱን ያመኑ ወዳጆች ሆይ በሚመጣው ዘመንም ይሄ የሚበሰብሰው ሰውነታቸው በማይበሰብስ እንደሚለወጥ ከጠላታችን እቅድ በላይ እንደምንኖር ይሄ ክፍል ያስተምረናል ማለት ነው። ለዚህ ነው መዝሙረኛው እዚህ ላይ ጸልያይታችሁ ከሆነ እንደዚህ ብሎ ይናገራል። አቤቱ በአንተ ታምኛለሁና ጠብቀኝ ይላል። ስለማን ነው መታመንንና መጠበቅን እየጠየቀ ያለው ብለን ብንል ስለ መሲሁ የቀረበ ነገር መሆኑ ግልጽ ነው ማለት ነው እና ዓላማችን ትንቢታዊውን የጸሎት ፍጻሜ ማሳየት ነው። ይህንን ክፍል ስንማማር ትንቢታዊውን የጸሎት ፍጻሜ ማሳየት ነው ማለት ነው። ትንቢታዊው የጸሎት እዚህ ጋር ነው የተጸለየው። ፍጻሜው የተካሄደው ደግሞ ሐዋርያት ሥራ ምዕራፍ 2 ላይ ስትመለከቱ ሐዋርያው ጴጥሮስ ተነስቶ አንድ ነገር ተናገረ ማለት ነው። እናንተ አሁን እንደዚህና እንደዛ የምታደርጉት እኛ ሰክረን አይደለም። እኛ ሰክረን አይደለም። ከቀኑ ገና ምንድን ነው 3 ሰዓት ነው። አልሰከርንም። በማለዳ አይሁዳውያን አይጠጡም አይሰክሩም። ወዳጆች ሆይ እኛ ሰክረን አይደለም። መንፈስ ቅዱስን ተሞልተው በልሳን ሲናገሩ የሰከሩ መሰሏቸው። እኛ ሰክረን አይደለም። ገና 3 ሰዓት ነው፣ ጠዋት ነው። በዚህ ደግሞ አይሁዳውያን እንደዚህ አይነት ተግባርና ልማድ የለንም። ነገር ግን በትንቢተ ዩኤል የተባለው እሱ ነው በእኛ ላይ የመጣው የእግዚአብሔር መንፈስ በሴትና በወንድ ልጆች ላይ አፈሳለሁ የተባለው እሱ ነው የመጣው እና ይሄን ከተናገረ በኋላ እንደውም አባታችሁ ዳዊት እንደዚህ ብሎ ጸልዮናል። ምን ብሏል? ተመልከቱ። የመከረኝን እግዚአብሔር ደግሞም በሌሊት ኩላሊቶቼ ይገስጹኛል ካለ በኋላ ሁል ጊዜ እግዚአብሔርን በፊት ያየዋለሁ፣ በቀኝ ነውና አልታወክም። ስለዚህ ልቤን ደስ አለው፣ ምላሴ ሐሤት አደረገ፣ ሥጋዬ ደግሞ በተስፋ ታድራለች፣ ነፍሴን በሲኦል አትተዋትምና የሚለውን ስለ መሲሁ ነበር የተናገረው። ኢየሱስ ክርስቶስን እግዚአብሔር ከሙታን እንዳስነሳው እሱ በመንፈስ አይቶ ስለ ኢየሱስ ክርስቶስ የተነበየው ትንቢት እነሆ ተፈጸመ ይላቸዋል ማለት ነው። ስለዚህ ዓላማችን ትንቢታዊውን ፍጻሜ እዛ የተተነበየ ነው መቼ ተፈጸመ የሚለውን እንድንገነዘብና ከኛ ጋርም ያለው የህይወትን ተዛምዶ እንድናይ ነው ማለት ነው። እንግዲህ ግባችን በእግዚአብሔር ፈቃድ የሚጓዙ የሚያገኙት የዘላለም ፍስሐ ነው። ወላጆቼ በምድር ላይ
ሰዎች ብዙ ዓመት በመስራት ፍስሐ የሚያገኙ ይመስላቸዋል። ይሄ ቃል ሲጨርስ እንደዚህ ብሎ ይናገራል። በቀኝህም የዘላለም ፍስሐ አለ። እግዚአብሔር ይመስገን። አያችሁ፣ የዘላለም ፍስሐ ያለው በእምነት መንገድ ነው፣ በእግዚአብሔር ልጅ መንገድ ነው፣ ክርስቶስ ኢየሱስን በመከተል እንጂ ተቋማዊ ድርጅታዊ አባል በመሆን ያ የዘላለም ፍስሐ አይመጣም። ግባችን ዘላለማዊ ፍስሐ የሚገኘው አምላካችን መድኃኒታችን ኢየሱስ ክርስቶስ የመዳን መንገድ፣ የመዳን ሕይወት፣ የመዳን ራስ እሱ ብቻ ነው ብለን በሕይወታችን ላይ ስንሾመው ነው። እንግዲህ እግዚአብሔር 99 የመዳኛ መንገድ አላስቀመጠም። ልብ በሉ። ይህን ብለን ስንናገር ሰዎች የሚመስላቸው የድርጅት ተቃዋሚ ስለሆነ የሚመስላቸው አይደለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ብሎ ተናገረ። በዮሐንስ ወንጌል ምዕራፍ 14 ትዝ ይላችኋል አይደለም? ቁጥር 6 ላይ እውነት እኔ ነኝ አለ። ስንት እውነት ነው ያለው ማለት ነው? እንግዲህ አንድ ነው። ሕይወት እኔ ነኝ አለ። ስንት ሕይወት ነው ያለው ማለት ነው? የሚያድን ሕይወት አንድ ነው። መንገድ እኔ ነኝ አለ። ስንት መንገድ ነው ያለው ወደ ዘላለም ሕይወት የሚያደርስ? አንድ ነው። ስለዚህ እግዚአብሔር ፈጽሞ ሰዎች ግራ እንዳይጋቡ አንድ እውነት፣ አንድ ሕይወት፣ አንድ መንገድ ነው ያስቀመጠው። ታዲያ ለምንድን ነው ሰዎች ይሄንን ትተው ወዲያና ወዲህ የሚንከራተቱ ሲባል ወዳጆች ሆይ እግዚአብሔርን ላግዝ ብለው እየተፍጨረጨሩ ነው። እሱ ያግዘናል እንጂ እኛ አናግዘው እሱ ምክንያቱም ኃያል አምላክ ነውና ከሰዎች አቅም ፈጽሞ የተለየ ነውና መሐሪ ነውና። የኔና የእናንተን ተግባር ተመልከቱት። ራሳችሁ ተግባራችሁን እዩ እስቲ። ግማሹን በአንደኛው ሚዛን ግማሹን በሌላኛው ሚዛን አድርጉና የትኛው እንደሚበልጥ ከክፋታችንና ከበጎነታችን የትኛው እንደሚበልጥ ራሳችን እንመዝን። ተውትና በእግዚአብሔር ፊት። ስለዚህ እኔና እናንተ በስራችን መጽደቅ ያልቻልነው ለዚህ ነው። የኔ በቀኝ በኩል ያለው በጎ ስራዬ ቢሆን በግራዬ ያለው መጥፎ ስራዬ ቢሆን መጥፎ ስራዬ ነው የሚበዛው። የእናንተም እንደዚሁ እንደሆነ ልነግራችሁ ፈልጋለሁ ወላጆች። ለዚህ ነው በእኛ ስራ ስለማንጸድቅ አምላክ ሰው የሆነልን አምላክ በቅድስት ድንግል ማርያም ማህፀን አድሮ ስለኛ ተወልዶ ወላጆች አስተምሮ መከራ የማይገባው መከራ የተቀበለልን እንድን ዘንድ ነው። ከኃጢአት ኃይል፣ ከዲያብሎስ ኃይል፣ ከዓለማዊነት ነፃ ያወጣል የእግዚአብሔር ልጅ አምላካችን መድኃኒታችን ኢየሱስ ክርስቶስ መከራ ተቀብሎልናል። እንግዲህ ቃል የሚነግረን ይጸልያል። ጸሎቱ በጥቅሉ ስለ መሲሁ የቀረበ ጸሎት ነው የሚለውን ያዙልኝ። ይህንን ይዘን 4 ወይም 5 ነጥቦችን እንመለከታለን። የመጀመሪያው ቁጥር 2 ላይ የሚለው የእግዚአብሔር ቸርነት የሚል ተመልከቱ። ቁጥር 2 ላይ ያለውን ቃል ሳነብላችሁ እንደዚህ ብሎ ይናገራል። እግዚአብሔርን አንተ ጌታዬ ነህ አልሁ፣ ከአንተ በቀር በጎነት የለኝም የሚለው የእግዚአብሔር ቸርነት የተትረፈረፈ ቸርነት ባለጠግነቱን የሚያሳይ በምህረቱ ባለጠጋ ስለሆነ የሚለው እሱን የሚያሳይ ነው። የሰው ቸርነት የሚበላ የሚጠጣ ወይም ምስጋና ነው። የእግዚአብሔር ቸርነት ግን ከኃጢአት ኃይል ነፃ የሚያወጣ ነው። ኃጢአት ደግሞ ያለው በአእምሮ ውስጥ ነው። አእምሯችን ውስጥ ስለተቀመጠ በልባችን ውስጥ ስለተቀመጠ እሱ ነው የሚገፋፋል። አያችሁት? ጽድቅም ውስጥ ነው ያለው፣ አመፅም ውስጥ ነው ያለው። የሚተገበረው በእጃችን፣ በአንደበታችን፣ በእግራችን፣ በሁኔታችን፣ ውጫዊ በሆኑ ሰውነት ሊሆን ይችላል። ኢነር ፓርቱ ግን ያለው ውስጥ ነው። ከዛ ከውስጣዊነታችን የሚያድነን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስለ ቸርነቱ ሲናገር ምን ማለት ነው? ቸርነቱ ካልን አንደኛው የእግዚአብሔር ቸርነት ብለናልና መልካምነታችን የተመሰረተው ከእግዚአብሔር ጋር ባለን ግንኙነት ነው የሚል ነው። ቁጥር 2 ላይ አይታችሁ ከሆነ አሁንም ከ3 ጋር እንደዚህ የሚዛመድ ነገር አለው እና ፈቃዱ ሁሉ በምድር ባሉ ቅዱሳንና ክቡራን ላይ ነው፣ ወደ ሌላ ለሚፋጠኑት መከራቸው ይበዛል ይላል። እግዚአብሔርን የሚያመልኩና እግዚአብሔርን የማያመልኩ ሰዎችን ሕይወት ሲለያይ እግዚአብሔርን ትተው ወደ ሌላ የሚፈጥኑ መከራቸውን ያበዛሉ። እግዚአብሔርን ትተው ወዳልሆነ ነገር ወደማያድን ነገር ለሚሄዱ መከራቸው ይበዛል። ይልቅስ ያንተ ፈቃድ ሁሉ በምድር ባሉ ቅዱሳንህ ክቡራንህ ላይ ነው ብሎ ሲናገር እግዚአብሔርን በሚፈልጉ ሰዎች ሕይወት ላይ መሆኑን ያስረዳል። ስለዚህ ልብ በሉ፣ መልካምነታችን የተመሰረተው ከእግዚአብሔር ጋር ባለን ግንኙነት ነው። ምን ማለት ነው? እኔ በበጎ ስራ ይድናለሁ ብንል እግዚአብሔር ጋር አባይድ ሳንሆን እግዚአብሔር ጋር ሳንተባበር በእምነት ከሱ ጋር አንድ ሳንሆን መልካም ስራ እሰራለሁ ብንል የለም፣ ኦልሬዲ አልተገናኘም። መስመሩ ሌላና ሌላ ነው። በእምነት
ከሱ ጋር ከተሳሰርን በኋላ ደግሞ የምንሰራው ስራ እዚህ ላይ ነው። መልካምነታችን የተመሰረተው ከእግዚአብሔር ጋር ባለን ግንኙነት ነው። በእምነት ከሱ ጋር ከተሳሰርኩ በኋላስ የምሰራው መልካምነት ከእኔ ከዘር ማንዘሮቼ ከባክግራውንድ የመጣ ሳይሆን ከማን ጋር ባለኝ ግንኙነት? ከእግዚአብሔር ጋር ባለኝ ግንኙነት ያለ ነው ማለት ነው። ለምን ብትሉ ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ልብ በሉ። ያለ እኔ ምንም ልታደርጉ አትችሉም። ከኢየሱስ ክርስቶስ ጋር በእምነት ካልተሳሰርን በስተቀር በጎ ነገር ከኛ፣ በጎ ቃል ካፋችን፣ በጎ ተግባር በእጃችን፣ በጎ ሐሳብ በአይምሮአችን፣ በጎ ተግባር በእርምጃችን ሊኖር አይችልም። ስለዚህ ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ያለ እኔ ምንም ልታደርጉ አትችሉም። ስለዚህ ያለን ያለው ምንድነው? አቅመቢስ ናችሁ ሳይሆን ያለን ያለው ኑ ከኔ ጋር ነው። እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ኑ እያለን ነው። እስከ ሸክማችን ሰው የሚመስለው የመርካቶ ይሄ ስራ የሚሰሩ ጆንያ ተሸካሚ ማለት አይደለም። ሸክም ሲል የኃጢአትን ሸክም ነው። ህሊናችንን የሚደበድበው አይምሮአችንን የሚደበድበው አንቺ አንተ እናንተ አትጠቅሙም እያለ የሚተቸን መጨረሻችሁ ገሃነመ እሳት ነው እያለ የሚያሰቃየን ከዚያ ነፃ የሚያወጣን ኢየሱስ ክርስቶስ ነው። ኑ ይለናል። እንዴት ነው ወደ ኢየሱስ የምንጠጋው ካላችሁ በእምነት ነው። እኛ አልችልም። ሁለት ሰዎች ሊጸልዩ ወጡ ይላል መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 18 አንዱ እንደዚህ አለ፣ በሳምንቱ 2 ቀን ጾማለሁ አለ፣ አስራት አወጣለሁ አለ እና ከዚህ ሰውዬ ደግሞ እሻላለሁ ብሎ አጠገቡ የነበረውን ሰውዬ አሳንሶ አየ። ሌላኛው ግን ቀና ሳይል እንደዚህ አለ፣ እኔን ኃጢአተኛው ማረኝ እያለ ደረቱን ደቃ ይላል። ከሁለቱ ይልቅ ይሄንን ኃጢአተኛው ማረኝ ያለው ሰው ጸድቆ ተመለሰ ይላል። ያኛው ደግሞ በትዕቢቱ የታመነው በሳምንቱ 2 ቀን ጾማለሁ ያለው ገንዘቤን እሰጣለሁ ያለው እስከ ትዕቢቱ ተመለሰ። ንስሐ ሳይገባ ተመለሰ። ራሱን አስበልጦ ተመለሰ። ወገኖቼ በእግዚአብሔር ፊት በመቅረብ ኃጢአተኝነታችንን በመረዳትና ለእርሱ በመናገር ነው። ይገርማችኋል፣ ኢትዮጵያውያን ብዙ ጊዜ በጣም አደገኞች ነን። ንስሐ ስንገባ ራሱ የምንሄደው ወደ ሸሆቻችን ወይ ወደ ቄሶቻችን ወደ ፓስተሮቻችን እንሄድና ገንዘብ አውጥተን በቃ ይጸልዩልኝ አባ እኔ ኃጢአት ሰርቻለሁ፣ እርስዎ ዱዓ ያርጉልኝ፣ እርስዎ ጸሎት ያርጉልኝ፣ እርስዎ ጸበል ይርጩኝ ብለን ለሰው ነው የምንሰጠው እንጂ አንንበረከክም። ንስሐ እንገባ። ንስሐ ማለት ለመሪዎቻችን ገንዘብ መስጠት አይደለም። ንስሐ ማለት ራሳችን ከልባችን አውቀን ተንሰቅስቀን ያ ነገር ጋር መፋታት ነው እንጂ የሃይማኖት አባቶች እነሱ እንዳረጉ ያርጉን አይነት ነገር በሃይማኖት አባቶች ውስጥ የመንግስተ ሰማያት ቁልፍ የለም። የመንግስተ ሰማያት ቁልፍ ያለው በኢየሱስ ክርስቶስ እጅ ነው። ስለዚህ የበደልነውን ጌታ ዝቅ ብለን መጠየቅ አለብን። ይቅር በለኝ፣ ከዚህ በኋላ ከዚህ መንገድ አውጣኝ ብለን እርሱ መጠየቅ አለብን እንጂ በቃ እኛ ገንዘብ ሰጥተን ተመልሰን ወደ ተግባራችን እንሄዳለን። በጣም ይገርማችኋል። አባ ሰው እንዳረጉ ያርጉት እሺ። ሰው ደግሞ እንትን ሩሩ ስለሆነ አባቶቻችን ደግሞ ልጄ አዎ ልክ አይዞ ይሉንና እኛ ተመልሰን ግን እዛ ቦታ እንሄዳለን። እዚህ ገንዘባችን ይዘናል፣ አያድነንም። ገንዘባችን ደሙ ነው የሚያድነን። የኢየሱስ ክርስቶስ ስቃይ ነው የሚያድነን። ስለዚህ እሱን ይህንን ስቃይ በዚህ ስቃይ ፈውሰኝ፣ በዚህ ደም አንጻኝ፣ በዚህ ቁስል ፈውሰኝ፣ በአንተ ሞት እኔን ይቅር በለኝ ብለን ንስሐ ከገባን በኋላ ከዛ መጥፎ መንገድ በጸጋው መመለስ አለብን። ይሄን ነው መጽሐፍ ቅዱስ የሚያስተምረን። ከዛ በኋላ የምናደርገው በጎነት የእግዚአብሔርን ቸርነት ብናደርግ፣ ሌቦች ከነበርን ለድሃ ብናካፍል፣ ውሸታም ከነበርን እውነተኛ ብንሆን፣ ኃጢአተኞች ከነበርን ብንቀደስ ከእርሱ ጋር ባለን ቸርነት እንጂ በእኛ ችሎታ አይደለም። ለምን ስንል ያለ እኔ ምንም ልታደርጉ አትችሉም። ከእሱ ጋር በእምነት ከተሳሰርን በኋላ ግን አቅም ይኖረናል። ሰይጣንን የምንቃወምበት፣ ኃጢአትን እምቢ የምንልበት፣ የምናሸንፍበት። ይገርማችኋል፣ ኢየሱስ ክርስቶስን በእምነት ከተከተላችሁ አቅም ታገኛላችሁ። ውስጣችሁ ይበረታል። ኃጢአትን የማቆም አቅም መንፈስ ቅዱስ ከእናንተ ጋር ይሆናል። እንዴት ቻልኩ እስክትሉ ድረስ እኔ ከተም ነበር ድሮ ጌታን ካገኘሁ በኋላ ገና ስጀምር ይህን ያህል ቀን ሆነኝ ይላሉ። እነዛ መጥፎ ልማዶችን ጻፍኩና ይሄን ሳላደርግ 10 ቀን ሞላኝ፣ ይሄን ሳላደርግ 20 ቀን ሞላኝ፣ ከዛ ይሄን ሳላደርግ ወር ሞላኝ፣ 5 ወር ሞላኝ ምናምን እያሉ ከዛ በኋላ ምን እንደተፈጠረ ሳይገባኝ ፈጽሞ ማላረግበት ነገር ውስጥ ገብቻ አገኘሁት። ያስችለናል እሱ ጋር ስንተሳሰር። ያለርሱ ግን መቀደስ አይቻልም። ያለርሱ ከኃጢአት መውጣት አይቻልም። ለምንድን ነው ይችን የምታክል ስጋራ ሰዎችን የምታስራቸው? ይችን ትንሽዬ ልማድ ለምንድን ሰዎችን የምታስራቸው? ሳይፈልጉ መስሏችሁ ነው? መስጠት እኮ አይፈልጉም። የሆነ ነገር እኮ በቃ ይላሉ፣ ግን ማድረግ አይችሉም።
ለምን? ያለ ኢየሱስ ስለማይቻል። መድህን ኢየሱስ፣ መፍትሄ ኢየሱስ፣ ነፃ የሚያወጣ ኢየሱስ። ስለዚህ እውነተኛ መልካምነት ከክርስቶስ እንዴት እንደምንቀበል ነው የምንቀበለው። እውነተኛ መልካምነት ከክርስቶስ የምንቀበለው ኃጢአታችንን አውቀን ንስሐ በመግባት ወደ እርሱ በምህረት በመመለስ ነው። እርሱ ደግሞ የመጣው ለጻድቃን አይደለም። በጣም ደስ የሚለኝ ጌታ ኢየሱስን የምወደው አንዱ የምወደው በጣም እደነቅበት የመጣው ለኃጢአተኞች ነው። የመጣው ለማይጠቅሙ ሰዎች ነው። ሰው አትጠቅሙም ብሎ ዓለም አትጠቅሙም ብሎ የገፋቸውን ሊያድን ኢየሱስ ክርስቶስ መጥቷል። ሊታደግ ኢየሱስ ክርስቶስ መጥቷል። ይህንን ነው ቸርነቱ ስንል ከእሱ ጋር ባለን ህብረት የሚገኝ የሚለው ነው። ሁለተኛው ስትመለከቱ ከቁጥር 3 እስከ 4 ያለውን ስናይ በእግዚአብሔር ቸርነት መኖር የሚል ቁጥር 3 እና 4 ድጋሜ ላንብብላችሁ። እንደዚህ ብሎ ይናገራል። ፈቃድ ሁሉ በምድር ባሉ ቅዱሳንና ክቡራን ላይ ነው። ወደ ሌላ ለሚፋጠኑ መከራቸው ይበዛል። የቁርባናቸውን ደም እኔ አላፈስም፣ ስማቸውን በከንፈሬ አልጠራም። ተመልከቱ፣ ሁለት አይነት ሰዎች ነው እዚህ ጋር እየተናገረ ያሉ። ተመልከቱ፣ እነዚህ ወደ ሌላ የሚፈጥኑ ሰዎች አሉ። ነገር ግን ደግሞ የእግዚአብሔር ፈቃድ የሚመራቸው ሰዎች አሉ። በእግዚአብሔር ፈቃድ የሚመሩ አሉ። ነገር ግን ወደ ሌላ ወደ ጣዖታት የሚሄዱ አሉ። እነሱ ይናገራል። እዚህ ላይ ምን ማለት ነው ስንል ራሳችንን በእግዚአብሔር ሰዎች መክበብ አለብን፣ ወይም ህብረታችን ከእግዚአብሔር ሰዎች ጋር መሆን አለብን። ፈቃድህ ከነማን ጋር ነው ይላል? ከቅዱሳን ጋር ነው ብሎ ይናገራል። በጣም እኛ ጋር አንድ አስቸጋሪው ነገር እንገረው። እግዚአብሔር እኔና እናንተን እንደሚቀድሰን አናምንም። ከኛ በፊት የነበሩ አባቶችን ግን እንደቀደሳቸው ምን እናደርጋለን? እናምናለን። አባገሌ እማገሌ የሚባሉ ሰዎችን እንደቀደሳቸው እናምናለን። እኛን ዛሬ እንደሚቀድሰን ግን ማመን በጣም ነው የሚከብደን። ለነሱ ሰጥተነዋል። ስለዚህ ምን አደረግን? ፈቃድ በቅዱሳን ላይ ነው ሲል እኛን በፈቃዱ እንደሚመራን ሳይሆን የምናስበው እነገሌ የሚባሉ ነበሩ፣ እነሱ በፈቃዱ ሄደዋል ብለን ስለነሱ ነው የምናስበው እያለ ያለው ግን እነሱም በዘመናቸው ንጉሥ ዳዊትም በዘመኑ በእግዚአብሔር ፈቃድ ሄደዋል። ነቢያትም በእግዚአብሔር ፈቃድ በዘመናቸው ሄደዋል። ሐዋርያትም በዘመናቸው በእግዚአብሔር ፈቃድ ሄደዋል። ዛሬ እኔና እናንተ በእግዚአብሔር ፈቃድ እንድንሄድ ነው የሚጠራን። ኢትዮጵያውያን ሆኑ እስራኤላውያን ማናቸውም ቅዱሳኖች በነበሩበት ዘመን በእግዚአብሔር ፈቃድ ሄደዋል። እነሱ ስለሄዱ እነሱ ዝም ብለን መጥራት አይደለም ያለብን፣ እኛም ያንን ፈለግ መከተል ነው ያለብን። እኛም ስለ ወንጌል፣ ስለ እግዚአብሔር ልጅ፣ ስለ ኢየሱስ ክርስቶስ መከራ ለመቀበል መፍቀድ አለብን። ለምሳሌ ይሄ ምን ይላል? ዕብራውያን ምዕራፍ 10 ቁጥር 24 እስከ 25 ያለው ቀኑ ሲቀርብ እያያችሁ መሰብሰባችሁን ምን አትተው። ስለ ህብረት ነው የሚናገረው። ፈቃድ በቅዱሳን ላይ ነው የሚለው። ከአማኞች ጋር ህብረት ይኑራችሁ። እውነትን ከሚከተሉ የእግዚአብሔር መንገድ ከሚከተሉ ጽድቅን ከሚከተሉ ሰዎች ጋር ህብረት ይኑራችሁ። ዙሪያችሁ በእግዚአብሔር ሰዎች ይከበብ ነው እያለን ያለው። አለበለዚያ ዓለም አደገኛ ናት። ወጣ ካለ ትጠልፈናለች። እዚህ ጋር አንድ ጓደኛ ይዘናል፣ እዚህ ጋር ሌላ ሰው ይዘናል፣ እዚህ ጋር የሆነ ሰው ይዘናል። ስለዚህ እያለን ያለው ምንድን ነው? የእግዚአብሔር መንገድ ከሚከተሉ ሰዎች ሰፈር ቢሆን ከነሱ ጋር፣ ስራ ቦታ ከነሱ ጋር፣ የሆነ ቦታ ከነሱ ጋር ከሆነ ህይወታችሁ ይበለጽጋል፣ ያድጋል። የእግዚአብሔር መንገድ በአግባብ እስክታውቁ ትጠነክራላችሁ ነው የሚለው። የእግዚአብሔር መንገድ ከማያውቁ በስራ ቦታችሁ ካሉ ሰዎች ተጠንቀቁ። ለምን ትጥሩ? እነሱ ስተው ያስቷቸዋል። ሰዎች ናቸው፣ ወንድሞቻችን ናቸው፣ ዘመዶቻችን ናቸው። ነገር ግን ከአንደበታቸው ቃል ጋር ከእጃቸው ተግባር ጋር ከሚያደርጉን ነገር ጋር አዘኔታ መስሎ ከሚያደርጉን ዊኬፕ አውሰር ራሳችንን እንጠብቅ። አያችሁ፣ ወዳልሆነ ነገር ይመሩናል። ስለዚህ ነው የእነሱን ቁርባንን ያላፈስም። ከአንተ የሚርቁና የሚፈጥኑ ይጠፋሉ። ለምንድን ነው የምንጠበቀው? የሚሄዱ በመንገድ የሚያጠፋ ስለሆነ፣ የሚናገሩ ነገር የሚያጠፋ ስለሆነ እንጠበቅ ነው ብሎ የሚናገሩ። ስለዚህ በእግዚአብሔር ቸርነት መኖር፣ ቸርነቱ ከእሱ ጋር መሆን ነው አለ። ከዚህም የተነሳ ጽድቅን እንድናደርግ እንበረታልናል። ቀጥሎስ በዚያ ቸርነት ምን ማድረግ አለብን? እስታይ ማድረግ መቆየት አለብን። ከቸርነቱ ጋር መውጣት ሳይሆን ቸርነቱን በሳምንት አንድ ቀን አይደለም፣ ሳምንቱን በዛ መዝለቅ፣ ወሩን በዛ መዝለቅ፣ አመቱን በዛ መዝለቅ፣ ዘመናችን በዛ መዝለቅ ይሁንላችሁ በጌታ በኢየሱስ ስም። ይህ ይሁንላችሁ ወዳጆቼ። ከዚህ ውጭ የሆነው ነገር እግዚአብሔር የማይከብርበት ነው ብሎ ይናገራል። እና በአንድነት እንድንገናኝ
ነው የሚያበረታታ። በሌላ መልኩ ከዓለማዊ ተጽዕኖዎች ጋራ እንድንቃረን ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 እስከ 18 ያለው ምን ይላል? የእግዚአብሔር ቤተ መቅደስ ከጣዖት ቤተ መቅደስ ጋር ምን ይጋጠማል? አለው ወይ? ይጋጠማል ወይ? መጋጠሚያ መገናኛ መስመር አለው ወይ? የለውም። ክርስቶስ ቤልሆር ከተባለ አጋንንታዊ ሲስተም ጋር ይገናኛል ወይ? አይገናኙም። ያመነ ካላመነ ጋር ጥሩ የሚመስል ግንኙነት አለው ወይ? የለውም። ያንን ነው የሚናገረው። ስለዚህ በየትኛውም ቦታ አምናለሁ ካለ እምነት አለኝ እያሉ ባፋቸው አምናለሁ እያሉ በተግባራቸው ከሚክዱ ሰዎች ወይክብ እንጠበቅ። ያንን ነው የሚናገረው። ምን እናድርግ? ራሳችን ጠብቅ። ከዓለማዊ ተጽዕኖዎች እንቃረን። ዓለማዊ የሆኑ ተጽዕኖዎች በቃ ምን እንላለን? እኛ ሰውየው ልክ እንዳልሆነ እያወቅን፣ ሴትዮዋ ልክ እንዳልሆነች እያወቅን፣ ሰዎቹ ልክ እንዳልሆኑ እያወቅን ኑሮ እናወዳድራለን። ከኔ እኮ በኑሮ ይሻላል፣ ከኔ እኮ ይበልጣል፣ ስለዚህ እነሱ የሚሉትን ልስማቸው እንላለን። ነው የፈለገ ለምን ታላቅ አይሆንም? እግዚአብሔርን የማያከብር ህይወት ካላቸው እነሱ ልንከተል አይገባም እንዴ? ያንን ነው የሚናገሩ። ስለዚህ የሚያምን ከማያምን ጋር ምን ክፍል አለው ሲል እድል ፋንታ የለው። ስለዚህ እድል ፋንታ ያለን ከሚያምኑ ሰዎች ጋር፣ እምነትን ከሚከተሉ ሰዎች፣ ጽድቅ ከሚከተሉ በአምላካቸው ጸጋ ከተቀደሱ ሰዎች ጋር ያን መንገድ እንድንከተል ወንጌሉ የሚያስተምረን ይሄ ነው። በብሉይ ኪዳን የነበሩ እነዚህ አባቶች ስለ አምላክ መምጣት ይጮሁ ነበር፣ በልባቸው ይጮሁ ነበር። ንጉሥ ዳዊት ተመልከቱ፣ ንጉሥ ነው፣ ምንም የጎደለበት ነገር የለም። ነገር ግን እያለ ያለው ስለ መሲሁ መምጣት፣ የልቡን ኃጢአት ይቅር ስለሚለው ስለ መሲሁ መምጣት ነበር የሚጮኸው። እናንተና እኔስ ወዳጆች ህይወት ማለት መብላትና መጠጣት አይደለችም። ህይወት ማለት የሆነ ምድራዊ ፍላጎት አይደለችም። ህይወት ከዚህ ያለፈች ነች። እሱ ነው የሚነግረን። ከዓለማዊ ምግባር እንቃረን። ቅዱሳን ግንኙነታቸውን እንዲገመግሙ የሚመክር መልእክት ነው። የሚመክር ከማን ጋር ነው የተገናኘ ያለው? የኔ ግንኙነት የህይወት ገጠመኝ ከማን ጋር ነው? ምን እመስላለሁ ብለን ራሳችንን አሰስ እንድናደርግ እንድንመረምር የሚያነሳሳ ነው። ሶስተኛው በጎ የሆነ ህይወት ቁጥር 5 እስከ 6 ያለውን አንብብላችሁ። ቁጥር 5 እስከ 6 አብረን እናንብበው። እንደዚህ ይላል። እግዚአብሔር የርስቴ ዕድል ፈንታ እና ጽዋዬ ነው። ርስቴ ማን ነው ብሎ ይናገራል። ይሄ ሰው እግዚአብሔር ነው። የኔ ርስት እናትና አባቴ የሰጡኝ ቁራጭ መሬት አይደለም። የኔ ርስት ወርቅና ብር አይደለም። የኔ ርስት ራሱ እግዚአብሔር ነው ብሎ ይናገራል። እንደውም የኔ ጽዋ፣ እኔ ጽዋ በአገር ቤት ያደጉ ሰዎች ናቸው የሚገባቸው። የኔ ጽዋ ራሱ እግዚአብሔር ነው። ጠጥቼ የምረካበት፣ ጠጥቼ የማልሰክርበት፣ ጠጥቼ የማልበድልበት። አያችሁ፣ ባለም ያለው ነገር ከተጎነጨ ነው ወደ አመት ነው የሚወስደን። እግዚአብሔርና የእግዚአብሔር ነገር ግን ከተጎነጨ ነው ይቀድሳል እንጂ አያረክስም። የኔ ርስት የኔ ዕድል ፈንታ እግዚአብሔር ነው። እግዚአብሔር የርስት ዕድል ፈንታና ጽዋዬ ነው። ዕጣዬንም የሚያጠና ዕጣ አገር ቤት አባቶቻችን መሬት ሊያከፋፍሉ ሲሉ ዕጣ ያወጣሉ። በሁለት ልጆች መካከል ዕጣ ብለው በቃ ምክንያቱም ከልጅ ልጅ አይለዩም። ዕጣ ነው የሚለየው። ስለዚህ ዕጣዬን የሚያጠናልኝ ማን ነው? ራሱ እግዚአብሔር። ጽዋዬ ማን ነው? እግዚአብሔር ነው። ዕድል ፈንታዬ እግዚአብሔር ነው። እኔ ሌላ ነገር አይደለም የምከተለው፣ እግዚአብሔር ነው። ይሄንን ምን የሚለው ንጉሥ ሰለሞን የሰጠው በጎ ህይወት። ስለዚህ ምን እያለ ነው? እግዚአብሔር እንደተመረጠ ርስታችን ነው። ለኔና ለእናንተ የተመረጠ ምርጡ ርስታችን፣ ውዱ ርስታችን ማን ነው? እግዚአብሔር ነው። በምድርም በሰማይም የኛ ርስት እግዚአብሔር ነው። እንግዲህ እግዚአብሔር ርስት የሆነለት ሰው እንዴት ነው መመላለስ ያለበት? እንደ ድሃ እየተከዘ እየቆዘመ ወይስ ደስ እያለ? አያችሁ፣ የኔ ርስት አለ እግዚአብሔር ነው። ወላጆቼ እንኳን እግዚአብሔር ርስት ሆኖለት 75 ካሬ ሜትር መንግስት ቢሰጠን ምን ያህል ፕራውድ እንደምናደርግ። እኔ እኮ ቦታ አለኝ እንላለን። ቀጥለን ደግሞ ከዛች ጎጆ ብናቆም እንላለን። እኔ እኮ ቤት አለኝ እንላለን። እኛ ግን ሰማይና ምድሩን የፈጠረው አምላካችን ርስታችን ነው። ለሱ ክብርና ምስጋና ይገባል። ሃሌሉያ! እሱ የኛ ጽዋችን እሱ ነው። እርካታችን እሱ ነው። እሱ ነው የኛ ፍላጎት። ያንን ነው የሚናገረው። ይሄ ሲናገር ኤፌሶን ምዕራፍ 1 ቁጥር 11 እስከ 14 ያለውን በክርስቶስ ወራሾች መሆናችንን ይናገራል። በክርስቶስ ያመኑ ሰዎች ሰማያዊውን ስፍራ፣ በክርስቶስ ያመኑ ሰዎች የእግዚአብሔርን ስርዓት እንደምንወርስ ይነግረናል። እንግዲህ በክርስቶስ ኤፌሶን ምዕራፍ 1
ቁጥር 11 እስከ 14 ያለው ወራሾች መሆናችን መጨረሻችን መንግስተ ሰማያት መጨረሻችን የዘላለም ሕይወት መጨረሻችን እረፍት መሆኑን የሚናገር ርስታችን እግዚአብሔር ነው። እድል ፈንታችን እግዚአብሔር ነው። ጽዋችን እግዚአብሔር ነው። የምንወርሰው እግዚአብሔር ነው። እሱ ነው የኔና የናንተ ፍጻሜ። ወዳጆች ለዚህ ነው ከሬጅ ማድረጋችሁ ማበረታታችሁ ይሄንን እንምረጥ። ለዚህ ነው እንግዲህ ይሄ ርስት ያለው ሰው ከዓለማዊ ነገር ሕይወቱን ይለያል። ነው ይላል። ከሚያባክንበት ነገር ሕይወቱን ከሚያባክን ገንዘቡን ከሚያባክን አእምሮውን ከሚያባክን ሕይወቱን ብዙ አላቅም ያደርግ ነው ይላል። ምን መሰላችሁ? ርስት አለ። የኔ ርስት የመረጥኩት የመረጠኝ እግዚአብሔር ነው። የእናንተም እንደዚህ ይሁንላችሁ በጌታ በኢየሱስ። ቀጥሎ ያለውን አራተኛውን ስትመለከቱ የእግዚአብሔርን ቸርነት መቀበል እንደሚያስፈልግ ቁጥር 7 እስከ 8 እንደዚህ ብሎ ይናገራል። በጣም ሁል ጊዜ እግዚአብሔርን በፊት አየዋለሁ በቀኝ ነውና ምን አላደርግም አልታወቅም። በጽድቅ ስለመመላለስ እግዚአብሔርን በመፍራት ስለመመላለስ ስለዚህ በፊት ለፊት የሚታየኝ ውድቀት አይደለም። በፊት ለፊት የሚታየኝ ኪሳራ አይደለም። በፊት ለፊት የሚታየኝ ሞት አይደለም። በፊት ለፊት የሚታየኝ ጥፋት አይደለም እና እግዚአብሔር ነው የሚታየኝ። ይሄ ደግሞ አይታችሁ ከሆነ እስራኤላውያን ከግብፅ ከወጡ በኋላ በፊት ለፊታቸው ማን ሄደ ይላል? እግዚአብሔር በፊታቸው ሄደ። ቀን በደመና አምድ፣ ሌሊት በእሳት አምድ እግዚአብሔር ከፊታቸው ፈቀቅ አላለም። ማን ነው ይመራቸው የነበረው? እግዚአብሔር። የእስራኤላውያን ልዩ መሆናቸው ሚስጥር የእግዚአብሔር አብሮነት ነው። ስለዚህ የኔና የናንተም ልዩ መሆን ከፈለግን የእግዚአብሔርን አብሮነት እንፈልግ። በፊት ለፊታችሁ ምን ይታያችኋል? ፊት ለፊት ማለት አሁን ያለነው ፍሮንት አጠገባችን ማለት አይደለም። የኔና የናንተ ነገር በማን ላይ ነው? የኔና የናንተ ከዚህ በኋላ በማን ላይ ነው? የኔና የናንተ የወደፊት ፕላናችን በማን ላይ ነው? እግዚአብሔር ነው አለ። ስለዚህ በቀኝ ነው ያለው አለ። ሃሌሉያ። በቀኝ ያለ ማለት በዚህ አውድ መሰረት በቀኝ ያለ ማለት የማይቃረነኝ የሚደግፈኝ የኔ ደጋፊ የኔ መሪ የሚለውን ነው የሚያሳየው። በግራ ከሆነ አታክ ነው አጌንስት ነው የሚዋጋ ነው። ስለዚህ በቀኝ ነው አለ። ስለዚህ ሳየው አልታወቅኩም አለ እና የሆነ ሰው ራይት ሳይድ ከመጣ ታውቃላችሁ፣ በአገር ቤት ያሉ ሰዎች በደንብ ያውቁልና በዚህኛው ሳይድ ከመጣ ለድጋፍ እንደሆነ ምንም ጥያቄ የለውም። በዚህኛው በግራ ከሆነ ግን አታክ ነው ሊያጠቃ ነው። ስለዚህ አልታወቅም። ወዳጆች እግዚአብሔርን በማየት እግዚአብሔር ይባርካችሁ። የእግዚአብሔርን ቸርነት መቀበል ምን ማለት ነው? የእግዚአብሔርን አብሮነት፣ የእግዚአብሔርን መምራት፣ የእግዚአብሔርን ከእናንተ ጋር መሆን ያንን መቀበል ያስፈልጋል። ያንን መቀበል ወዳጆች ይህንን የምንቀበለው በእምነት ነው። በማንኛውም ሁኔታ ውስጥ ከእግዚአብሔር ጥበብ መፈለግንም ይጨምራል። ይሄ በማንኛውም ሁኔታ ውስጥ ከእግዚአብሔር ጥበብ መፈለግ ያዕቆብ ምዕራፍ 1 ቁጥር 5 ላይ ጥበብን ማንም ጥበብ ይጎለዋል ሳይነቅፍ በልግስና የሚሰጥ እንዲያው የሚሰጥ እግዚአብሔር ስለሆነ እግዚአብሔርን ይለምን ይላል። ሳይነቅፍ ነው የሚሰጠው፣ በልግስና ነው የሚሰጠው፣ እንዲያው ነው የሚሰጠው። እግዚአብሔርን ይፈልግ ከዛስ ለእርሱ ይሰጠዋል ብሎ ይናገራል። የእግዚአብሔርን ቸርነት መቀበል በፊት ለፊታችን እሱ ማየት ይህም ብቻ አይደለም፣ ከእግዚአብሔር መለመንና መቀበል በዕለት ተዕለት ሕይወት ውስጥ የጸሎትን አስፈላጊነትና የእግዚአብሔር መመሪያ መፈለግንም የሚያካትት ነው። በዕለት ተዕለት ሕይወታችን መጸለይ አለብን። ስንጸልይ ደግሞ አቡነ ዘበሰማያት ብለን ደግመን መነሳት አይደለም። ስንጸልይ መመሪያ መቀበል አለብን። እግዚአብሔር ሆይ ምን አደርግ ዘንድ ትወዳለህ? በዚህ ሁኔታ የትኛውን ማቆም አለብኝ? የትኛውን መቀጠል አለብኝ? እንዴት ነው መሆን ያለብኝ ብለህ ጸልየን ጸጋ ስጠኝ፣ አቅም ስጠኝ፣ ይህንን ማድረግ የምችልበት ጸጋ ረድኤተ መንፈስ ቅዱስ ያስፈልገኛል ብለህ መጠየቅ አለብን። ያንን ጭምር ነው የሚነግረው። ይህንን ነው የእግዚአብሔር ቸርነት መቀበል። ወደ መጨረሻው ነጥብ እየመጣ ነው። አምስተኛው ተመልከቱ። በመልካምነቱ ስር መስደድ፣ በመልካምነቱ ስር መስደድ እና ላይ ያሉ ነጥቦችን በሙሉ ካደረግን የመጨረሻው በህይወታችን የሚሆነው ምንድን ነው ካላችሁ ስር ሰደን መቀጠል ነው እና ማንም ሊነቀንቀን አይችልም። የትኛውም አዋቂ፣ የትኛውም ችሎታ ያለው፣ የትኛውም እንትነኝ ተንታኝ ነኝ የሚል ቢመጣ ሊነቀንቃችሁ እስከማይችል ድረስ በእግዚአብሔር ፍቅር ውስጥ መስመጥ ያንን የሚያሳይ ነው። ቁጥር 9 እስከ 11 ያለውን ላንብብላችሁ። እንደዚህ ብሎ ይናገራል። ስለዚህ ልቤን ደስ አለው፣ ምላሴም ሐሴት አደረገች፣ ስጋዬ ደግሞ በተስፋ ታድራለች። ነፍሴም በሲኦል አትተዋትምና ቅዱስህን መበስበስን ያይ ዘንድ
አትተወውም። ስር መስደድ ስንል በብሉይ ኪዳን ላይ ስናየው ንጉሱ ከእግዚአብሔር ጋር ባለው ህብረት ስር የሰደደ የማይናወጥ የማይታወቅ በምስጋና የተሞላ በደስታ የተሞላ ህይወትን ሲያሳየን፣ በአዲስ ኪዳን ደግሞ ትንቢታዊ ፍጻሜ ኢየሱስ ክርስቶስ ስለ ኃጢአተኞች ሞቶ እንዳልቀረና ይልቅስ የሞተላቸው ሊያጸድቃቸው በሶስተኛው ቀን ከሙታን ሞትን፣ ሲኦልን፣ ጣሩን፣ አጋንንትን ድል ነስቶ እንደተነሳ የሚያሳይ ስር መስደድ ወራይቴ ለኔና ለእናንተ ለአማኞች በእግዚአብሔር ምሕረት በእግዚአብሔር ቸርነት አብሮ መቀጠል ሲሆን ጌታችን አምላካችን አዳኛችን ግን ያንን አስሮ ሊይዘው የነበረውን ዓለምን በሙሉ የአዳምን ልጆች ጨንፍሮ አንቆ ይዞ የነበረውን የሞትና የሲኦልን ኃይል እንዳሸነፈ የሚያሳይልን ነው ማለት ነው። ለዚህ ነው ትንቢታዊ ፍጻሜ ይሄንን የምናየው። ይሄንን ስናነሳ መዝሙር ሐዋርያው ሥራ ምዕራፍ 2 ቁጥር 22 እስከ 33 ያለውን የሚያሳየን ነው። በሌላ ቋንቋ ከክርስቶስ ትንሣኤ ጋር የሚያገናኝ ነገር ነው ማለት ነው። ጴጥሮስ በዚህም አላበቃም። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ በኢየሱስ ትንሣኤ አማካኝነት ሕያው ተስፋ አለን ብሎ ይናገራል። ኢየሱስ ከሞት ስለተነሳ የእኛም ተስፋ ምን ሆኗል ይላል? ሕያው ሆኗል ብሎ ይናገራል። እርሱ ከሙታን ተነስቷል። ስለዚህ የእኛ ተስፋ ምንድን ነው? ሕያው ነው። ተስፋ ያደረግነው የሚጠፋ አይደለም። ተስፋ ያደረግነው ተራ ነገር አይደለም። ሕያው ነው ሲባል ራሱ አምላካችን መጠጊያችን ኢየሱስ ክርስቶስ ነው እያለ ነው። ወዳጆች ሆይ እንግዲህ ከዚህ የተነሳ አማኞች በዚህ ተስፋ ብርሃን እንድንኖር ያሳስበናል። ወደ መደምደሚያችን ስንመጣ አንዳንድ ነገሮችን ልንገራችሁ። እንግዲህ ከላይ ያነሳናቸው በጎነት፣ ህብረት፣ ቅድስና የሚሉ ነገሮችን አጠንክሮ የሚያሳየን ነው እና ከእግዚአብሔር ጋር ህብረት ሲኖረን በጎነት፣ ከእግዚአብሔር ጋር ህብረት ሲኖረን እርስ በርሳችን ህብረት፣ እንደዚሁም ከእግዚአብሔር ጋር ህብረት ሲኖረን ቅርስ ምንድን ነው? የምንወርሰው ርስት የሚለውን ነገር። ከእግዚአብሔር ጋር ህብረት ሲኖረን ምክር፣ ምን ማለት ነው? ምክር ጥበብን ከእግዚአብሔር መለመን ያሉ፣ እንደዚሁም ደግሞ በእግዚአብሔር ላይ ያለ የተረጋገጠ ተስፋ የሚለውን የሚያሳየን ነው ማለት ነው። እግዚአብሔር